አንቺስ? እኔ እመጣለሁ እንጂ ወደ ቤታችን ብቻ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እዛ ቤት ጠብቂ። ምንም ጉልበት የሌለኝ ሰው ነኝ አይደል? ምንም የማረባ የማልጠቅም ሰው ነኝ አይደል? ብሩክን ማስለቀቅ ባልችልም ምሳሌን እንዴት መጠበቅ ያቅተኛል? በተኛንበት መተው ሲወስዷት እንዴት አልሰማም? ሰው እኔ አሁን አጎት ነኝ? እኔ አሁን ወንድም ነኝ? ሞገስ መድብል እባክህ መጀመሪያ ተረጋጋሽ። ምንም ማድረግ እኮ አትችልም። ያን ጥፋት ደግሞ አይደለም። ለምንድን ነው ራስህን የምትወቅሰው? ይልቅ ምን ማድረግ እንዳለብን ብንነጋገር ይሻላል። ሄሎ፣ ካሌብ እባላለሁ። ካሌብ ሞሲሳ። ትደውላለህ ብዬ እየጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መልስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍተው። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ ብቅ ብለናል። በዛሬው ቪዲዮ እንግዲህ ምሳሌ ታግታለች ማለት ነው። ምሳሌም የተያዘችው እንግዲህ በዝና ሰዎች ነው። በዝና አብሮት በሚሰሩት ሰዎች ነው የተያዘችው። እሱም ዋና ምክንያቱ እንግዲህ ዝናን ይዛችሁብናል፣ ዝናን ልቀቁልን በሚል ምክንያት ነው። የዝና መያዝ እንግዲህ መድብል እንደያዘው ስለሰሙ ወይም የዝና አብሮት የሚሰራው ሰውዬ ካሌብ ሞሲሳ የሚባለው ሰውዬ እንግዲህ ሁሉንም ነገር ስለሚያውቅ በተጨማሪ ደግሞ መረጃ ማህሌት ስለነገረቻቸው እንዲሁም ኤፍራታ ያለውን ነገር ስለተናገረች እርምጃውን እንግዲህ መድብልን ለማግኘት መጠቀሚያ ያደረጉት ምሳሌ ነው ማለት ነው። ምሳሌንም እንግዲህ ወስደው ካለችበት ከቤታቸው አፍነው ወስደው የሆነ ቦታ ላይ ያስቀምጠዋታል። እዚህም ያስቀምጠው እንግዲህ እሷም ለምንድነው እዚህ ያመጣችሁኝ እያለች ነው። ምንም የምታውቀው ጉዳይ የላትም እቺ ሕፃን ልጅ። ግን ደግሞ በዚህ ልክ አምጥተው አስረዋታል ማለት ነው። ማሰርም ብቻ ሳይሆን መድብል እንደሁለውለት እንግዲህ ልጅቷን የምትፈልጋት ከሆነ በዚህ በ5 ደቂቃ ውስጥ ዝናን መፍታት አለብህ፣ አለበለዚያ ግን ህይወቷ እዚሁ ላይ ይቆማል ብሎ ነው የደወለለትም እንግዲህ ይሄ ካሌብ ሞሲሳ የሚባለው ሰውዬ ነው። ካሌብ ሞሲሳ የሚባለው ሰውዬ እንግዲህ በጣም አረመኔ፣ ጨካኝ፣ ነፍሰ በላ ሰው ነው። ለሰው ነፍስ ምንም አይነት ደንታ ጣጣ የሌለው ለራሱ ገቢ ብቻ የሚያስብ በጣም አረመኔ ሰው ነው ማለት ነው ቤተሰቦች። በዛም እንግዲህ መድብል ሲሰማ በጣም ነው የደነገጠው ያለ። ግን ምንድነው ያለው? ዝናን በዚህ በ5 ደቂቃ ውስጥ ካለቀቅ ምሳሌን ሬሳዋን ነው የምታገኛት ብሎ ነው ያለው ማለት ነው። ዝና አሁን ቀጥታ የማይፈታ ከሆነ እኔ አቃለሁኝ። ምግብ ላይ መርዝ የተነሰነሰበት ተሰጥቷታል። ከዛ በኋላ አስከሬን ነው የምታገኘው እና ልጅቱንም አባትየውንም ሲለው መድብል ግን አይ ይግደላት ከፈለገ እሷን ሲገላት እኔም ደግሞ የሱን ዝና ገድዬ እዘለዝልለታለሁኝ እያለ ነበር የነበረው። ግን እንትና ቅድስቴ እንግዲህ በሌላ በኩል ሂዳ ማህሌትን እባክሽ እትዬ የት ነው ያለችው? ምሳሌን እባክሽ ያደራ ልጄን እባክሽ ስጭኝ እባክሽ ብላት ነበረ። ማህሌትም እንግዲህ ያለቻት ኧረ እባክሽ ብዙ ነገሮችን ከተናገረ በኋላ ምሳሌን ማግኘት የምትፈልግ ከሆነ ዝናን ካለበት አምጪ ብላታለች። እሺ አደርጋለሁኝ ግን እባክሽ ብትላትም እኮ ያንን ነገር ማግኘት የምትችይው ወይም ምሳሌን ማስፈታት ከፈለግሽ
ሄደሽ ዝናን አስፈች ወይም ዝናን ልቀቂ ነበር ያለቻት። እንግዲህ እሺ ብላ ነው የመጣችው። መድብልን እባክህ ብትለውም ረፊ አርፈሽ ተቀመጭ አይመለከትሽም ብሎ መልሷታል። ዝናንም ሄዳ እባክህ ዝና ምሳሌን መልስልኝ ብላ ለምናው ነበረ። ስትለውም እንግዲህ ልጅቷን በህይወት ማግኘት ትፈልጊያለሽ? እንግዲያውማ እኔን ነይ ፍቺ ብሏት ነበረ። ለመፍታት ብዙ ነገሮችን ሞክራ ነበረ። ቁልፉንም እባክህ መድብል ብላ መድብልንም ተማጽነው ነበረ። መድብል ደግሞ አይሆንም እንደዛ የሚባል ነገር የለም ብሎ ነው የመለሳት። ግን አሁን እንግዲህ ከነ ምሳሌ ጋር ከነ ማህሌት ጋር ከተመለሰች በኋላ ቅድስቴ ዳጣ ወደ ቤት ሂጂ እኔ የሚሄድበት አለኝ ብላ ቅድስ ብላ ነው ሄደችው። እኔ እንደሚመስለኝ ቅድስት እንግዲህ ቀጥታ ሄዳ ዝናን የምትፈታው ነው የሚመስለኝ። ምክንያቱም ዝናን ለመፍታት ነው ሄደችው ብዬ ነው ማስበው። ምክንያቱም ማህሌትም እንዳለቻት ምሳሌን የምታገኛት ዝናን ስትፈችው ብቻ ነው ወይም ዝና ሲመጣ የዛን ሰዓት ነው ብላታለች። እዚህ ቦታ ላይ ግን እኔ እንደኔ ውድ ቤተሰቦቼ ዝና ማምለጥ የለበትም። በፍጹም ዝና መፈታት የለበትም። ከዚህ በላይ እሱ ኃይለኝነት መኖር የለበትም ባይነኝ። ምክንያቱም አሁን ዝና እዚህ ቦታ ላይ ከተፈታ አንደኛ ቅድስት ማነው ምሳሌ ሊለቋትም ላይለቋትም ይችላሉ። በሁለተኛ ደረጃ ደግሞ ብሩክ እንግዲህ እስካሁን ያለበት ቦታ አልታወቀም። እንግዲህ እሱ በሱ ያለ በሌላ በኩል ቅድስቴ ሂዳ ከፈታችሁ የምር በጣም ነው የሚያስጠላው። እስኪ እናንተ ሀሳባችሁን አስቀምጡ። ምክንያቱም እንደው መድብል ይሄን ያክል ማነው ዝና ይሄን ያክል ጀግና ቢሆንም እንኳን አንደኛ የብሩክን ያለበት ፍንጭ እንኳን መስጠት አለበት። በእርግጠኝነት ከነዝና ጋር እንደሆነ ችግሩ ሁሉም ሰው እርግጠኛ ሆኗል፣ ከነሱ ሳይቀር ሰምተናል። ግን ደግሞ ያለበትን ሁኔታ የተወሰነ ፍንጭ ማግኘት አለበት። አሁን ዝና ከዚህ ከወጣ ቀጥታ ከነ ግብረ አበሮቹ ምንድነው ሊያደርግ የሚችለው? መድብልን ለመግደል ነው የሚሞክሩት ማለት ነው። ስለዚህ እዛ ጋር ደግሞ መድብል ምንም መሆን የለበትም። መድብል የሆነ አደጋ ውስጥ መግባት የለበትም ባይነኝ። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡልን ውድ ቤተሰቦቻችን። በነገራችን ላይ ካሌ ሞሲሳ የሚባለው ሰውዬ ሲደውል ሞገስ ራሱ እባክህ መድብል ምሳሌን በህይወት ለማግኘት ይህን ሰውዬ እንፍታው ብሎት ነበረ። ተው ሞገስ ሊሆን አይችልም፣ በፍጹም አላደርገውም። እንግዲህ ገድላለሁም ካሉ ይግድሏትና እንታያያለን ብሎ ነው እሱም እንግዲህ የዛተው። ግን ቅድስቴ እንደምትፈታው አንጠራጠርም። ምክንያቱም ቅድስቴ በጣም ነው የምሳሌ ነገር ታውቃላችሁ፣ በጣም ከባድ ነው ሞቷ። በዛ ላይ ደግሞ ሞገስ በጣም ነው ማነው መድብል ሂዳ የምትፈታው ከሆነ መድብል በጣም ነው የሚያዝንባት፣ በጣም ነው የሚቆጣው። ስለዚህ እንደዛ ነው የሚሆነው ብዬ አስባለሁኝ። እዚህ ጋር አንደኛ ምሳሌ መለቀቅ አለባት፣ ሁለተኛ ደግሞ ብሩክን ያለበትን ቦታ ቢያንስ በትንሹም ቢሆን ማወቅ አለብን። ውድ ቤተሰቦቻችን ምን ትላላችሁ? እኔ እንደዛ ነው የምለው። እናንተስ ምን ይሰማችኋል? በእርግጥ ቅድስቴ በጣም ነው የተጨነቀችው ያሰበችው፣ በቃ ከሁሉም በላይ ማለት ይቻላል። በቃ ያው መድብልም ብዙ መስዋዕትነት እየከፈለ ነው። በእርግጥ ግን ደግሞ ቅድስቴ ታውቃላችሁ የምሳሌ ነገር ብዙ ነገሯ ለምሳሌ ብዙ መስዋዕትነት ከፍላለች ማለት ያንን ሁሉ መከራ ስታደርስባት ብቻ ብዙ ህይወቶችን ብዙ መከራዎችን ስታሳልፍ አብራ ብዙ መከራ አሳልፋለች ማለት ነው። ከማህሌት ራሱ ከብዙ መድኃኒት ልታበላት በቢላዋ ልትወጋት ብዙ ነገሮችን ስትቃጣ ቅድስቴ ነች ከብዙ ነገር ከለለቻት የነበረው። አሁን ያችን ልጇን በዛ ላይ ደግሞ ብሩክ አደራሽን የምሳሌ ነገር ብሎ የሰጣት ልጁን በዚህ ልክ ማጣት ለሷ በጣም ከባድ ነው እና ብቻ ከባድ አጣብቂኝ ውስጥ ነው ያሉት እላችኋለሁ ውድ ቤተሰቦቼ። እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ነው የሚሆነው። አዳዲስ ቪዲዮዎችን ስንለቅ እንዲደርሷችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡ ውድ ቤተሰቦቼ። አብረን እንግዲህ ወደፊት እንሄዳለን። ሁሌም አብራችሁ ስለሆናችሁ ስለምታበረታቱኝ ውድ ቤተሰቦቼ በጣም አመሰግናለሁኝ። በያላችሁበት መልካሙን ሁሉ ተመኘሁኝ። ግን ላይክ ማድረጋችሁን አትርሱ። በእርግጥ በጣም አመሰግናለሁ በዚህ አጋጣሚ ሁሌም አብራችሁ ሆናችሁ ከጎኔ ሆናችሁ ላይክ አድርጋችሁልኝ አብሽሪ በርቺ ጠንክሪ ብላችሁ የምታበረታቱኝ እህት ወንድሞችን ምስጋናዬ በጣም ከፍ ያለ ነው። ሁሌም አብሮነታችሁ አይለኝ። አሁንም ወደፊት እላለሁኝ።
ላይክ አድርጋችሁ ሰብስክራይብ የምትለዋን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ኮሜንት ሀሳብ እንመልሳለን። ሁሌም አብራችሁ ስለሆናችሁ እናመሰግናለን። መልካም ጊዜ በያላችሁበት። ባይ ባይ።